ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪምየር ሊግ በዚህ ሳምንት ይመለሳል። ቅዳሜና እሁድ በሚደረጉ ጨዋታዎች ሊጉ ቀጥሎ የሚደረግ ይሆናል። ተጠባቂ ጨዋታዎች ይከናወናሉ። ውጤታቸውን ይዘው መቀጠል ያለባቸው ቡድኖች ማሸነፍ ይኖርባቸዋል። ከሽንፈት የመጡት ቡድኖች ደግሞ የተሻለ ውጤትን ይፈልጋሉ። ማንቸስተር ዩናይትድ ከቶትንሃም ሆትስፐርስ የሚያደርጉት ጨዋታ የሚጠበቅ ነው። ይሄ ነገ በቀን 9:30 የሚደረግ ጨዋታ ነው። ወልቭስ ከቼልሲ፣ ፉልሃም ከኤቨርተን፣ በርንሌይ ከዌስትሃም፣ አርሰናል ከሰንደርላንድ፣ በርንመዝ ከአስቶን ቪላ፣ ኒውካስል ዩናይትድ ከብሬንትፎርድ ጋር የሚያደርጓቸው ጨዋታዎች ትኩረት የያዙ የሊጉ ፉክክሮች ይሆናሉ ማለት ነው። ዛሬ አንድ ጉዳይ ላይ ነው ቆይታ የምናደርገው። የሚኬል አርቴታ ቡድን በዘንድሮ የውድድር ዓመት ምንድነው የተለየ ነገር እያሳደገ የመጣው የሚለውን ለመመልከት እንሞክራለን። በተለይ ታክቲካል ኢቮሉሽን የሚኬል አርቴታ ወሳኙ የቡድን ግንባታ እድገት ቁልፍ ነገር ነው። ታክቲካሊ ነገሮች እየተለወጡ እያደጉ በመጡ ቁጥር የሚቀየረውና ለተጋጣሚ አደገኛ ሆኖ የሚቀርበው የቡድን ቅርጽ ይበልጥ ስለቱን እየጨመረ ይሄዳል። በዘንድሮ የውድድር ዓመት የሚኬል አርቴታ ቡድን እያስገደዳቸው የሚገኙ ሐሳቦች አሉ። ተጋጣሚ የሚጫወትበትን ቦታ መወሰን። ይሄ የሚኬል አርቴታ የዘንድሮ የውድድር ዓመት አንዱ ትልቁ ጥንካሬ ነው። እንደምታውቁት ተጋጣሚ መጫወት የሚፈልግበት የቦታ ክፍል አለ። ይሄ የቦታ ክፍል የነሱ ሴፍ አታኪንግ ሲቹዌሽን ሊፈጥርላቸው ይችላል፣ ወይም ደግሞ ሴፍ የኮንስትራክቲቭ ዌይ ኦፍ ፕሮግሬሽን ሊፈጥርላቸው ይችላል። ነገር ግን እነዚህን የመጫወቻ ቀጠናዎች የሚኬል አርቴታ የጨዋታ ቅርጽ አይፈቅድላቸው። ተጋጣሚን አስገድዶ መጫወት የሌለበት ቦታ ላይ እንዲጫወት ነው የሚያደርገው። ይሄ ተጋጣሚ አፐር ሃንዱ እንዳይወስድ፣ የተሻለውን ብልጫውን እንዳይወስድና የራሱ የጨዋታ ዕቅድ ግን በሜዳ በሚኖረው እንቅስቃሴ አሸናፊ እንዲሆን የሚያደርግበት ሐሳቡ ነው። ስለዚህ ጉዳይ ሚኬል አርቴታ ሲናገር ተጋጣሚ የሚፈልገውን ነገር ሜዳ ላይ ካደረገ የተሻለ ስለሚሆን የሚፈልገውን ነገር መከልከል ብሎ ነው የሚያስበው። ለምሳሌ የፊዚካል ኤንድ ቴክኒካል ዲፌንዲንግ በሚለው ሐሳብ ወይም ደግሞ የሱ the 4Ds የሚላቸው ሐሳቦች አሉ። እነዚህ the 4Ds የሚባሉት ሐሳቦች የተጋጣሚን የጨዋታ እንቅስቃሴ ወደ ራሱ የመጫወቻ ቀጠና እንዳይመጣ የሚከለክልና ተጋጣሚን በሚፈልገው የጨዋታ እሳቤ ውስጥ አፐር ሃንድ ያለው ቡድን እንዳይሆን የሚያደርግ ነው። የመጀመሪያው ዲሌይንግ the play ነው። ይሄ ዲሌይንግ the play ወይም ደግሞ የጨዋታውን ሁኔታ ቴምፖውን ማቀዝቀዝ ማለት ነው። በተለይም የማጥቃት እንቅስቃሴ የሚኖርባቸው ሲቹዌሽኖች ላይ የሚያጠቃው ቡድን በዲፌንሲቭ ስትራክቸር ወጥመድ ውስጥ እንዲወድቅ ማድረግ ነው። የሚያጠቃውን ቡድን ከሚያጠቃበት የጨዋታ መነሻ ሐሳብ ስፔስ መከልከል፣ የንክኪ አንግሎችን ማጥፋት፣ እንዲሁም አንድ ለአንድ በሚኖሩ ግንኙነቶች ውስጥ ምቾት እንዳይሰማውና ሽግግሮቹ ያደጉ እንዳይሆኑ ማድረግ ነው። በሚኬል አርቴታ ሐሳብ ውስጥ ይህን ዲሌይ የሚያደርጉ ተጫዋቾች አብዛኛውን ጊዜ ስማርት የሆኑ ሐሳባቸው ያደገ እንዲሆን ይፈቀዳል። ለምሳሌ ከዚህ ሐሳብ ውስጥ አንዱ የማርተን ኦደጋርድ ንክኪ ነው። ያ ኦደጋርድ በዘንድሮ የውድድር ዓመት ጥሩ የሆነ ባይገኝም እንቅስቃሴዎቹ ግን ባለፉት 3 ዓመታት የሚኬል አርቴታን የጨዋታ እንቅስቃሴ በማቀዝቀዝና ተጋጣሚ በሚያስበው መንገድ እንዳይሄድ የሚገድብ ተጫዋች ነበር። ዘንድሮ ሌላኛው ዲሌይ የሚያደርገው እና ቴክኒካሊም ታክቲካሊም ጥሩ የፊዚካል አፒራንስ ላይ የሚገኘው ዴክለን ራይስ ነው። የዴክለን ራይስን ሙቭመንት ከተመለከታችሁ፣ በተለይ በቼልሲው ጨዋታ ካያችሁት በእንደዚህ አይነት ሲቹዌሽን ውስጥ 17 ሁኔታዎች ላይ ተገኝቷል። እነዚህ 17 ሁኔታዎች የተጋጣሚ የጨዋታ እንቅስቃሴ አድጎ ወደሚፈልገው ፖዚሽን እንዳይሄድና ተጋጣሚ የሚያስበውን ነገር በሜዳ እንቅስቃሴ እንዳያገኝ ነው የሚያደርገው።
ይህን በሚያደርግበት ሰዓት ኳሱን እያዘገየው ሌሎች ተጫዋቾች መጥተው በሱ የጨዋታ እንቅስቃሴ ውስጥ እንዲጠጉና ኳሱን እንዲቀበሉት እሱ ደግሞ ሌላ ዲሌ የሚያደርግበት የመጫወቻ ኦፕሽን እንዲፈጥር ያግዘዋል። ስለዚህ የዚህ ተጫዋች ኳሱን ማዘግየት፣ የማርተን ኦዴጋርድ ኳሱን ማዘግየት ተጋጣሚ ፈጥኖ መጥቶ ማጥቃት የሚፈልገውን ቦታ እንዳያጠቃ ያደርገዋል። ተጋጣሚ የሚፈልገውን ቦታ ራሱ መጥቶ መርጦ እንዳያጠቃ ማድረግ የአንድ ቡድን ትልቁ ኳሊቲ ነው። ሁለተኛው የዲ ፋክተር ዲናይንግ ነው። ሪስትሪክት ማድረግ፣ መከልከል፣ መገደብ ነው። ይህ ዲናይ የሚደረግበት መንገድ በሁለት ነው። የመጀመሪያው ስፔስ ነው ዲናይ የሚያደርጓቸው። እንደምታውቁት በዓለም እግር ኳስ ውስጥ ሁለት ነገሮች በጣም መሰረታዊ ናቸው። ስፔስ የመጫወቻ ቦታና ስፔስ ማለት ነው፣ እንዲሁም ጊዜ ወይም ደግሞ ታይም ምንለው ማለት ነው። ስፔስ ኤንድ ታይም በጨዋታ እንቅስቃሴ ውስጥ ለአንድ ቡድን ሁሉንም ነገር ለማድረግ በጣም አስፈላጊና መሰረታዊ የሚባል ነገር ነው። ይህንን የመጫወት የሚፈልጉበትን ቀጠና ወይም ደግሞ መጫወት የሚፈልጉበትን ስትራክቸር ግን ለመገደብ ስፔስና እንዲሁም ጊዜን ይከለክላቸዋል ማለት ነው። ስፔስ የሚከለከለው ለምሳሌ ስማርት በሆኑ ተጫዋቾች የጨዋታ ሽግግር ወይም ደግሞ ሚኬል አርቴታ እንደሚለው አርቲፊሻል ትራንዚሽኖችን በመፍጠር የተጫዋቾችን የተለዋዋጭነት ባህሪ ያ ቦታ ፓክድ የሆነ የተሞላ መጥተው እንደፈለገ የሚፈነጩበት ቦታ እንዳይሆን በማድረግ ነው። ሁለተኛው ስፔስ የሚከለከለው ደግሞ የመነሻዎቹን አውትሌቶች መቆለፍ ነው። ከመነሻዎቹ የሚመጡ አጠቃላይ ሂደቶችን መቆጣጠር የሚቻልበት ሁኔታ ካለ ቡድኖች እስከ መድረሻቸው ኮምፎርት ተሰምቷቸው ሊሄዱ አይችሉም። የአርቴታ የቡድን እንቅስቃሴና ስርዓትም ይሄን ነው የሚያደርገው። ዲናይ ያደርጋል። አብዛኛው ፓሲንግ ሌኖችን ይቆልፍባቸዋል። ኦፖነንቶች ወይም ደግሞ የተቃራኒ ቡድን አጠቃላይ አደረጃጀት ጎል የማስቆጠሪያ ሂደታቸው እንዳያድግ ይከለክላል። ይሄ ጎል የማስቆጠሪያ ሂደታቸው እንዳያድግ በሚከለክልበት ሰዓት ፓሲንግ ሌኖችን በሚቆልፍበት ሰዓት አብዛኛውን የጨዋታውን ብልጫ በእነኚህ ተጫዋቾች ውስጥ ያደርጋል ማለት ነው። ስለዚህ ዲናይ የሚያደርግበት አንዱ ሐሳብ እነኚህን ሂደቶች የመገደቢያና የመከልከያ መስመሮች ስላሉት ነው። ሶስተኛው ዲክቴሽን ነው፣ ወይም ደግሞ ጨዋታን ማዘዝ የሚቻልበት ሐሳብ መፍጠር ማለት ነው። ለምሳሌ ኦፖነንቶች ሰርቴን ዳይሬክሽን ውስጥ ለመሄድ ሊፈልጉ ይችላሉ። በተለይም ደግሞ ወደፊት ሄደው እንደገና ወደ ኋላ ተመልሰው ዴንጀረስ ቦታዎችን ወይም ደግሞ አደገኛ ቦታዎችን ለማግኘት ይሞክራሉ። የዲክቴሽን ወይም ደግሞ ጨዋታን የማዘዝና ጨዋታውን በእጅ ቁጥጥር ስር ውስጥ እንዲኖር በሚያደርገው እንቅስቃሴ ውስጥ አብዛኛውን ጊዜ ተጋጣሚ በሚፈልገው የጨዋታ እንቅስቃሴ ውስጥ እንዲቆይ ይፈቅድለታል። ተጋጣሚ በሚፈልገው የጨዋታ እንቅስቃሴ ውስጥ ቆየ ማለት ተጋጣሚ አደገኛ የሆነ ሁኔታ ውስጥ ተገኘ ማለት አይደለም። ተጋጣሚ ረዥም የሆነ ጊዜ ይወስድበታል። ያ የሚፈልገው ቦታ ለማግኘት መፍትሄ እስከሚፈልግ ድረስ የሚኬል አርቴታ የጨዋታ ስትራክቸር የራሱን የሆነ የማሸነፊያ አቅጣጫና የራሱን የሆነ የማሸነፊያ የጨዋታ ታክቲክ ይፈጥራል። ስለዚህ በሚመጡ ሰዓት ያ እንቅስቃሴ ይውጣቸዋል ማለት ነው። ምክንያቱም ተዘጋጅቶ ወይም ደግሞ ተቆልፎ የሚመጣ ነገር ስለሆነ ማለት ነው። ለምሳሌ በ3-2 ሲቹዌሽኖች፣ በ5-3 ሲቹዌሽኖች ውስጥ በሚሄዱባቸው እንቅስቃሴ ውስጥ ተጋጣሚ የኳስ ንክኪዎቹ ከቆመበት ቦታ 3-4 ሜትሮች አልፎ እንዳይሄድ መገደብ ነው። ይሄ ማለት ወጥመድ ይሰራሉ ማለት ነው። ይሄ አርቴታ የሚሰራው ወጥመድ አብዛኛውን ጊዜ ተጋጣሚ ከራሱ ሜዳ እንዳይወጣ እዛው ተወስኖና ተከልክሎ እንዲቆይ የሚያስገድድ ነው። ይህን ዲክቴት የሚያደርግበት የሳይድ ላይኖች የባክዋርድ እና የፎርዋርድ ፔኔትሬሽን ሐሳብ መቆለፊያ መንገዶቹ ናቸው። ሌላው ዲፌንዲንግ ነው። ፎር ዲስ የሚላቸው ሐሳቦች ውስጥ አንዱ ዲፌንዲንግ ነው። ኢንጌጅ የሚያደርግባቸውን ሲቹዌሽኖች ኳሊቲ ያላቸው ተጫዋቾች ደጋግመው እንዲያገኙ ያደርጋል። ከተጫዋቾች ጋር መገናኘት አለባቸው። ከተጫዋቾች ጋር አንድ ለአንድ ፌስ ማድረግ አለባቸው።
እነዚህን አንድ ለአንድ ፌስ የሚያደርጉባቸውን ሲቹዌሽኖች ግን ስማርት ሆነው እንዲበልጡ ያደርጋቸዋል። ለምሳሌ የሂንካፔን የጨዋታ መንገድ ተመልከቱት። ሂንካፔ አብዛኛውን ጊዜ ወደፊት እንዲሄድ ፍቃድ ይሰጠዋል። ወደፊት ሄዶ ፍቃድ በሚሰጥበት ሰዓት ኢንጌጅ የሚያደርግበት የአንድ ለአንድ ሲቹዌሽን አለ። ኳሊቲው ጥሩ ስለሆነ ይሄ ተጫዋች ፔኔትሬት አድርጎ እንዲያልፍ አንድ ሌላ ትርፍ ተጫዋች ያዘጋጅለታል። ያ ትርፍ ተጫዋች ኳሱን ተቀብሎ ሂንካፔ ሌላ የጨዋታ አቅጣጫ እንዲፈጥር የሚያግዘው ተጫዋች ይሆናል ማለት ነው። ንክኪዎች አብዛኛውን ጊዜ ወደሚያድገው የጨዋታ መንገድ የሚወስዱ ናቸው። እነዚህን ንክኪዎች የሚያደርጉ ተጫዋቾች የማስተንፈሻ አንግል የሚያዘጋጁ ናቸው። ይሄ ማለት ብሪዚንግ ስፔስ የሚሰጡ ናቸው። ይሄ ብሪዚንግ ስፔስ በሚያድጉ የጨዋታ እንቅስቃሴዎች ውስጥ ተጫዋቾች እንዲገኙና ተጋጣሚ የእንቅስቃሴ ግምቱን የተሻለ እንዳያደርግ የሚከለክሉ ናቸው። ስለዚህ በእንቅስቃሴ የሚኬል አርቴታ 4Ds ብሎ የሚያስባቸው የጨዋታ ሐሳቦች ቅድም ያልኳችሁ ዲፌንዲንግ፣ ዲክቴቲንግ፣ ዲናይንግ እና ዲሌይንግ ሐሳቦች በጨዋታ ተጋጣሚ ተገዶ የሚቆይበት ቦታ ላይ እንዲቆይ የሚያስገድዱ ይሆናሉ ማለት ነው። ይሄ እንቅስቃሴ እንግዲህ የጨዋታውን አጠቃላይ ሂደት ለመምራት የጨዋታውን አጠቃላይ ሂደት ለመቆጣጠር ለአሰልጣኙ የሚሰጠው አፐራንድ የተሻለ ነው። ኢንዲቪጁዋል ቴክኒኮቹን በተመለከተ ደግሞ የሚኬል አርቴታ ሐሳቦች ኤስፒቢ የሚባሉ ሐሳቦች አሉት። የመጀመሪያው ሺልዲንግ ደ ቦል ነው። ይህንን በነ ኖኒ ማዶኬ በነ ቡካዮ ሳካ እያደረገው ተመልክተነዋል። አሁን ደግሞ በተለይ በዘንድሮ የውድድር ዓመት ሺልዲንግ ደ ፕሌይ ሺልዲንግ ደ ቦል ወይም ደግሞ ኳሱን መሸፈን ኳሱን መሸብለል የሚባለውን ሐሳብ እንደ ትሮሳርድ አይነት ተጫዋች ጋብርኤል ማርቲኔልም አንዳንዴ ብቅ ጥልቅ በሚል ሐሳብ ውስጥ ሲያደርገው እንመለከታለን። አብዛኛውን ጊዜ ሰውነታቸውን ይጠቀማሉ። የራሳቸውን አቋቋም ኦፖነንት ግራ እንዲጋባ ወይም ደግሞ ተቃራኒ ምቾት እንዳይሰማው ተቃራኒ ውሳኔው ትክክል እንዳይሆን በማድረግ ከኳሱ ጋር ያለውን ሌጋል ታክቲክ ነው የሚለው እሱ እንደው ህጋዊ የሆነ የጨዋታ ታክቲክ ነው። ይሄ ታክቲክ አንድ ተጫዋች እንዲያደርገው የሚፈልገውና አንድ ተጫዋች እንዲሆን የሚመርጠው የጨዋታ እሳቤ ነው። ይሄ የጨዋታ እሳቤ በዚህ ብዙ ነገሮችን ማሸነፍ ይቻላል ብሎ የሚያስብ አሰልጣኝ ነው ማይኬል አርቴታ። በተለይ አንድ ለአንድ ተጫዋቾችን በሚያሸንፉ ሰዓት ተጫዋቾች የራሳቸውን አድቫንቴጅም ያሳድጋሉ፣ የተጫዋቾች የቡድን ጓደኞቻቸውንም አድቫንቴጅ ያሳድጋሉ። ምክንያቱም አሸንፈውት የሚመጡት ሁለት ነገር አለ፣ ሰው ነምበር፣ እንደገና ስፔስ ማለት ነው። ሰው ሲያሸንፉ ነምበር ነው የሚያሸንፉት፣ ምክንያቱም በቁጥር እየቀነሱት ነው የሚመጡት። ሰው ሲያሸንፉ ስፔስ ነው የሚያሸንፉት። ስለዚህ ስፔስ ባሸነፉ ቁጥር ወደ ቀጣዩ የማጥቂያ ቀዳዳ ወደ ቀጣዩ የማጥቂያ ሐሳብ እየተጠጉ ይመጣሉ ማለት ነው። ይሄ የማጥቃት እንቅስቃሴዎቹን ደጋግሞ በሚያደርግበት ሰዓት ትልቁን የሆነውን የጨዋታ ፒክቸር ይሰራለታል ማለት ነው። ሁለተኛው ፕሬሲንግ ነው። ፕሬሲንግ ኢሚዲየት ፕሬዠር መፍጠር በተጫዋቾች የተቃራኒ እንቅስቃሴ ሐሳብ ላይ የተሻለ እድል የሚሰጥ ነው። በተለይ ኦፖነንቶች ኳስ በሚቀበሉ ሰዓት ተገደው እንዲሳሳቱ ማድረግ ነው። በተለይም ከመሳሳትም ባለፈ ደግሞ ፖቴንሻሊ ፑር ዲሲሽን እንዲኖራቸው ማድረግ ትችላላችሁ ብሎ ያስተምራችኋል። አብዛኛውን ጊዜ ያው ተጋጣሚን በሜዳ ውስጥ የምታደርገው ሁለት ነገር ነው። አንደኛ በስርዓት እንዳይጫወት ማድረግ ነው። ሁለተኛ ደግሞ ቅርጹን የሚያሳድጉ የኢንዲቪጁዋል የተሻለ ውሳኔዎች ላይ እንዳገኙ ማድረግ ነው። ስለዚህ ቅርጹን የሚያሳድጉ የኢንዲቪጁዋል የተሻለ እሳቤዎች ላይ ካልተገኘ አንድ ቡድን የኳሊቲ ችግር ያጋጥመዋል ማለት ነው። ኳሊቲ ከሌለ ደግሞ ጥራቱ ይበልጥ ከፍ ብሎ ተጋጣሚን ሊበልጥ የሚችልበት፣ ተጋጣሚን ዲክቴት ሊያደርግ የሚችልበት፣ ተጋጣሚ ወደ ራሱ የጨዋታ ሐሳብ ሊያመጣ የሚችልበት ቅርጽ አይኖረው። ስለዚህ ፕሬስ ማድረግ በሚኬል አርቴታ የጨዋታ ሐሳብ እጅግ በጣም መሰረታዊ የሚባል ነው። ፋውንዴሽን ፎር ደ ፕሌይ ነው የሚለው እሱ መሰረታዊ ነው ለጨዋታ ሐሳቡ። ፕሬስ ካላደረግ በሚኬል አርቴታ የጨዋታ እሳቤ ውስጥ አንተ የጨዋታ ዋነኛው ተዋናኝ ልትሆን አትችልም። የተከበራችሁ አድማጮቼ አንድ ነገር ላስታውሳችሁ። ከዚህ ከፕሬሲንግ ጋር በተያያዘ የሚኬል አርቴታ ውሳኔ
የኤቤሬቺ ኤዜ ተቀያሪ ወንበር ላይ ሆኖ መገኘት ብዙ የአርሰናል ደጋፊዎችን ጥያቄ እንዲያነሱ ያደረጋቸው ነበር። ይሄ ጥያቄ የመነጨው ኤቤሬቺ ኤዜ ጥሩ ፔኔትሬተር ነው፣ የ10 ቁጥር ተጫዋች ነው፣ እንዴት ይህን ተጫዋች ይህን ኳሊቲ ተቀያሪ ወንበር ላይ ያስቀምጠዋል የሚል ጥያቄ ነበር ያነሱት። ለአርቴታ ግን ኤቤሬቺ ኤዜ ሙሉ አልነበረም። ኤቤሬቺ ኤዜ ሙሉ ሊሆን የሚችለው ሁለቱንም ነገሮች ተመሳሳይ በሆነ ኳሊቲ አዳፕቴሽን ውስጥ ተገኝቶ ሲደጋግማቸው ነው። ምክንያቱም ማጥቃቱ ብቻውኑ ለአርሰናል አስተማማኝ ነገር ሊሰጥ እንደማይችል ያውቀዋል። ስለዚህ ማጥቃቱን የሚያሳድግበት አንዱ ፖቴንሻል ምንድን ነው? ፕሬስ ማድረግና አብዛኛውን እንቅስቃሴዎችን ሄዶ ማፈን ነው። ለምሳሌ ኳስ በሚያጣ ሰዓት የመጀመሪያው ኳስ ተቀባይ፣ የመጀመሪያው ጫና አሳዳሪ ተጫዋች መሆን፣ ኳስ የቡድን ጓደኞቹ በሚያጡበት ሰዓት ያ የታጣውን ኳስ መልሰው ለማግኘት በሚደረገው እንቅስቃሴ ውስጥ የታጣበትን ዞን ማጥበብ፣ ያን የታጣበት ዞን ለኮንስትራክቲቭ የሆኑ የተጋጣሚ ቡድን አይዲያዎች ክፍት እንዳይሆኑ መከልከል። ስለዚህ ቶሎ ብሎ የመጀመሪያው ተከላካይ የመጀመሪያው የሆነ የጨዋታ ጫና አሳዳሪ ተጫዋች እንዲሆን ማድረግ ማለት ነው። እንዳውም ሚሲንግ ፒስ ነበር ያሉት። ይሄን የሱን የመከላከል ጫና የመከላከል ፕሬሲንግን የታጣ የሱ ክፍል አለ፣ ፒስ አለው የታጣ። ስለዚህ ይሄን ነገር ማምጣት ካልቻለ ምናልባት ሚኬል አርቴታም ሊቸገር ይችላል። የአርሰናል የጨዋታ ዲሲፕሊን ማጥቃት ብቻ አይደለም። የአርሰናል የጨዋታ ዲሲፕሊን መከላከል ላይ መሰረት ያደረገ ነው። መከላከል ላይ ጥሩ ካልሆነ እንቅስቃሴው ጥሩ ሊሆን እንደማይችል ስለማይታወቅ ማለት ነው። ስለዚህ ፕሬሲንግ አፕላይ የሚደረግበት ኢሚዲየት ፕሬዠሩ በአርሰናል ተጫዋቾች እጅግ በጣም የሚፈለግና ሚኬል አርቴታ ተጫዋቾቹም አክቲቪቲያቸው ያደገ እንዲሆን የሚፈልግበት ነው። ሌላው የሚኬል አርቴታ የዘንድሮ የውድድር ዓመት ተጋጣሚን እንዲገደድ ከሚያደርግባቸው ሲቹዌሽኖች መካከል ቦዲ ፖዚሽኒንግ ነው። በተለይም ደግሞ ስቴይ ቢትዊን ዘ አታከርስ ኤንድ ዩር ጎልስ ይላቸዋል። ቦዲ ፖዚሽኒንግ በተጋጣሚ ቡድን የማጥቂያ ሐሳቦችና ተጫዋቾች መካከል እንዲሁም በጎልህ አቅራቢያ መቆም ነው። የራስህ ጎል ላይ በቆምክ ቁጥር የነሱ የማጥቃት ሐሳብ ያላቸው ተጫዋቾች የተሻለ እስካልሆኑ ድረስ የተሻለ ማሰብ እስካልቻሉ ድረስ እድል ሊያገኙ አይችሉም። ለምሳሌ አንዳንዴ ከተመለከታችሁት የአርሰናል የማጥቃት ባህሪ ያላቸው ተጫዋቾች መጥተው ሁሉ በራሳቸው የመከላከል አደረጃጀት ዞን ውስጥ እንዲቆሙ ሁሉ ያደርጋቸዋል። ቪክቶር ጊዮኬሬሽን ለምሳሌ አምጥቶ ያቆመዋል። አንዳንዴ ስቴይ ቢትዊን ዘ አታከርስ ኤንድ ዩር ጎልስ በሚለው ሐሳቡ አምጥቶ ያቆመዋል። አምጥቶ በሚያቆመው ሰዓት የተጋጣሚ ቡድን እንቅስቃሴ ይሄንን ተጫዋችና ይሄንን ቦታ ኤክስፕሎይት ለማድረግ ሌላ እድል ይፈጥራል ማለት ነው። ስለዚህ የማይፈልገው ቦታ ሄዶ ይጫወታል ማለት ነው። ምናልባት ሪፕሮሰስ አድርጎ መጥቶ ቪክቶር ዮኬሬሽ ወይም ደግሞ ሌላኛው ተጫዋች መጥቶ የዘጋውን ለምሳሌ ሪካርዶ ካላፊዮሪ ሊሆን ይችላል፣ ወይንም ደግሞ ዴክለን ራይስ ሊሆን ይችላል። የዘጉትን ቦታ መጥቶ እንደገና ለማጥቃት ሄዶ ሪፕሮሰስ ማድረግ ይጀምራል ማለት ነው። ምን አልኳችሁ? መጀመሪያ ላይ ሲጀምረው ሐሳቡን የማይፈልገው ቦታ ላይ ሄዶ እንዲጫወት ማድረግ ማለት ነው። የማይፈልገው ቦታ ላይ ሄዶ እንዲጫወት የሚፈልገውን ቦታ ለማግኘት አንድ ስቴፕ ወደ ኋላ እንዲመለሱ ያደርጋቸዋል ማለት ነው። በዚህ ሰዓት ጊዜ ከእጃቸው ይወጣል። ቦዲ ፖዚሽኒንጉ የሚያበላሻቸው ብዙ የጨዋታ የስትራክቸር መበላሸቶች ይኖራሉ ማለት ነው። እያንዳንዱን ስራ ለማስተካከል እያንዳንዱን ስራ መስመር ለማስያዝ በሚሄድባቸው እንቅስቃሴዎች ውስጥ ተጋጣሚ የሚያመልጡት በጣም መሰረታዊ የሚባሉ የመጫወቻ ቀጠናዎች ይኖራሉ ተብሎ ነው የሚታሰበው። ስለዚህ በሚኬል አርቴታ የጨዋታ ታክቲክ ውስጥ እነኚህ መሰረታዊ ነገሮች ናቸው፣ ኢንዲቪጁዋል ቴክኒኮቹ። የዲፌንሲቭ ማይንድ ሴቱ ግን የሚኬል አርቴታ ዘንድሮ እጅግ በጣም አስገራሚ ነው። በአውሮፓ ቻምፒየንስ ሊግ ከ8-8 አሸንፏል። እንደምታውቁት ባየር ሙኒክን 3-1 አሸንፏል። ኢንተር ሚላንን 3-1 በሆነ ውጤት አሸንፏል።
እንዲሁም አትሌቲኮ ማድሪድን 4 ጎሎችን አስቆጥሮ 4-0 በሆነ ውጤት አሸንፏል። ይሄ ትልቅ ኳሊቲ ነው። የአውሮፓ ቻምፒየንስ ሊግ ዶሚናንት የሚባሉ ቡድኖች ናቸው። እነዚህ ቡድኖች የአርሰናል የመከላከል አደረጃጀት፣ የአርሰናል የአማካኝ ክፍል ጥብቀት የፈጠረባቸው ጫና የእነዚህ ቡድኖች ማይንድ ሴት በሙሉ ረብሾታል። ከነኚህ የመከላከል አደረጃጀቶቹ መካከል አንዱ ምንድነው? ትዕግስት። በተለይም ደግሞ በትዕግስት ሞመንቶችን የሚፈልጉበት መንገድ የሚኬል አርቴታን የተከላካይ መስመር ክፍል ብልጫ የሚያሳይ ነው። እነኚህ ራይት ሞመንት ቱ ደ ታክልስ የሚላቸው ሐሳቦች አሉት። ባሳለፍነው የውድድር ዓመት እንደምታስታውሱት አርሰናል በርካታ የቢጫ ካርድ፣ የቀይ ካርድ ሰለባዎች ነበር። አርሰናል በጣም ወሳኝ የሚባሉ ጨዋታዎች ከእጁ ያመለጡት በቀይ ካርድ ሲቹዌሽኖች ነው። ለምሳሌ በፕሪሚየር ሊጉ ሁለቱን የደርሶ መልስ የበርንመዙን ጨዋታ ብናስታውስ የአርሰናል የጨዋታ ብልጫ የተወሰደው ስርዓታቸውን በጠበቁ የራይት ሞመንት ታክሎች ባለመታጀቡ ነው። የዘንድሮ አርሰናል ግን የተለየው ኳሊቲ የሚባለው ምንድነው? በትዕግስት የሚከላከል በትዕግስት ወሳኙን የሚባለውን ታክል እርምጃ የሚወስድ ቡድን ሆኗል። በትዕግስት የመከላከል አደረጃጀት ውስጥ በሚገኝበት ሰዓት ወዴት ይሄዳል ማለት ነው? ስህተት አይሰራም ማለት ነው። ወሳኝ የሚባለውን ውሳኔ የሚወስነውና በጣም ሄቪ ተች የሚባለውን ወይም ደግሞ ነገሮችን ተርን የሚያደርጉትን ውሳኔዎች የሚወስኑት በትዕግስት ትክክለኛነታቸውን ባረጋግጡ አእምሮ ባላቸው የተከላካይ መስመር ተጫዋቾች ይሆናል ማለት ነው። ስለዚህ ሞመንት ኦፍ ዘ ታክልና ሄቪ ተቾችን አርሰናሎች የሚፈጽሙት አቅደው ይሆናል ማለት ነው። ተደጋጋሚ የሆነ የጨዋታ ጫናዎች በሚመጡባቸው ሰዓት እነዚህ የጨዋታ ጫናዎች አብዛኛው ጊዜ አስገዳጅ ወደሚባለውና እነሱ ወደማይፈልጉት የጨዋታ ሐሳቤ ሊያመጧቸው አይችሉም ማለት ነው። አብዛኛውን ጊዜ ስህተቶች ለተጋጣሚ አድቫንቴጅ የሚሰጡ ናቸው። ይህንን አድቫንቴጅ ነው እንግዲህ ሚኬል አርቴታ በዘንድሮ የውድድር ዓመት እየከለከላቸው የሚገኘው ማለት ነው። ትዕግስት በመከላከል አደረጃጀት ውስጥ የፈጠረው አንዱ ወሳኝ ነገር ነው። ጥድፊያ አስወግዷል። አምና በጥድፊያ ብዙ ስህተቶች ይሰሩ ነበር። ካቻምና በጥድፊያ ብዙ ስህተቶች ይሰሩ ነበር። የቀይ ካርድ፣ የቢጫ ካርድ፣ ጎል ሊዲንግ ሲቹዌሽኖች እንዲሁም በእያንዳንዱ የጨዋታ ሂደት ውስጥ ፖሴሽን ከእጃቸው የሚወጣባቸው መንገዶች ዘንድሮ ቀንሰዋል። በትዕግስት ኳስ የመጫወት እሳቤ ማለት ነው። በፔፕ ጋርዲዮላ የጨዋታ ስትራክቸር የተከበራችሁ አድማጮች ላፓውዛ የሚል ሐሳብ አለው። ነገሮችን ቆሞ ማሰብ፣ ነገሮችን ቆሞ ማስተዋል። ነገሮችን ቆሞ ባሰበና ቆሞ ባስተዋለ ቁጥር አንድ ቡድን ተጋጣሚ የሚፈጥርበትን ጫና የማንበብና ለዛ ምላሽ የመስጠት ዕድል ይኖረዋል። በላፓውዛ አሁን በአርሰናል እየተፈጠረ ያለው ነገር ያ ነው። ቀስ ብሎ ነገሮችን ማየት ዲክቴት የሚያደርግበትን ትዕግስት ወስዷል ማለት ነው። ሁለተኛው ኮሚኒኬሽን፣ በተለይ በሜዳ ላይ የሚኖረው አንዱ ትልቁ የኮኦርዲኔሽን ስኪል ማኔጅመንት ሐሳብ የሚሆነው በቲሜቶች ወይም ደግሞ በቡድን ጓደኞች መካከል ኢንሹሪንግ ፕሮፐር ከቨሬጅ ነው የሚለው እንደውም ሚኬል አርቴታ። ፕሮፐር ትክክለኛውን የሆነውን ሽፋን ለመሰጣጠት ኮሚኒኬሽን ያስፈልጋል። በተለይ በአርቲፊሻል ትራንዚሽኑ የሚኬል አርቴታ ሐሳብ ኮሚኒኬሽን ቤዚክ ነገር ነው ብሎ ያስባል። ኮሚኒኬት የማያደርጉ ተጫዋቾች ኮሚኒኬት በማይደራረጉባቸው ሲቹዌሽኖች ወይም ደግሞ ሁኔታዎች ውስጥ ወሳኝ የሚባለውን የጨዋታ መሸፋፈን፣ የቦታ መሸፋፈን ሊያገኙት ወይም ደግሞ ሊደጋግሙት አይችሉም ብሎ ያስባል። በማጥቃት እንቅስቃሴ ውስጥ የነበሩ ተጫዋቾች ወደ አማካኝ ክፍል ወርደው የአማካኝ ክፍሉን እንቅስቃሴ የመቆጣጠርና የአማካኝ ክፍሉን ሁኔታ የማዘዝ ግዴታ ውስጥ ሊገቡ ይችላሉ። ለምሳሌ የተከላካይ መስመር ተጫዋቾች ወደ ማጥቃት እንቅስቃሴ ወይም ደግሞ ወደ አማካኝ ክፍል ወደሚደረጉ ሽግግሮች ሄደው ዋይደር አታከርስ ሊሆኑ ይችላሉ። ተስፋፊ አጥቂዎች ሊሆኑ ይችላሉ። ዋይደር ሚድፊልደሮች ሊሆኑ ይችላሉ። ተስፋፊ አማካኞች ሊሆኑ ይችላሉ። እግር ኳስ አሁን እንደምናየው የቆመ አይደለም። እግር ኳስ አሁን እንደምናየው እንዲሁ ዝም ብለን በምናስተውለው
ሂደት ላይ ያለ አይደለም። በውስጥ ብዙ ነገሮችን አድ እያደረገ ነው የሚገኘው። እነዚህ ፍሌቨሮቹ ናቸው የማጥቃትና የመከላከል ሚዛኑን ከምናየው አንግል ውጭ እንዲጨምሩለት እድል የሰጡት። ለዚህ ነው በኮሚኒኬሽን የጨዋታ ታክቲኮች በተደጋጋሚ የሚቀያየሩት። ለምሳሌ የዛሬ 3 ዓመት ሚኬል አርቴታ 43 ጊዜ ያክል የጨዋታውን ታክቲክ የቀያየረበት ዋነኛው መንገድ ኮሚኒኬሽን ነው። በዘንድሮ የውድድር ዓመት ሚኬል አርቴታ ያሳለፍነው ሳምንት የተደረገውን ጨዋታ ጨምሮ በጨዋታ ኢን ኤ ሚኒመም ኦፍ ቼንጂንግ ሲኩዌንስ ላይ 9 ጊዜ 10 ጊዜ ታክቲኩን ይቀይረዋል። 9 ጊዜ 10 ጊዜ ነው በጨዋታ ታክቲኩን እየቀያየረ የምንመለከተው። 1-2 ያደርገዋል፣ 1-3 ያደርገዋል፣ ኳስ ሲጀምር 1-4 ያደርገዋል። አንድም ብቻውንም ሊያደርገው ይችላል። ለምሳሌ በግብ ጠባቂው ዴቪድ ራያ አማካኝነት ብቻውን አንድ ተጫዋች ኳሱን ሊጀምረው ይችላል። ከዛ በኋላ ወደ አማካኝ ወደ ሚድ ብሎክ ሄደው ተጠግተው ወደፊት መስመር የሚገኙትን የጨዋታ የማጥቂያ አውትሌቶቻቸውን ወይም ደግሞ መስመሮቻቸውን በማዘጋጀት ተጋጣሚ ራሱ ሜዳ ላይ እንዲቆይ በማስገደድ ማጥቃቱን የሚመሩባቸው ሲቹዌሽኖችን ፈጥሯል። ይሄ እንግዲህ የአርሰናል የኮሚኒኬሽን ስኪል ያመጣው ነው። በተጫዋቾችና በተጫዋቾች መካከል የሚኖረው ግንኙነት የተጫዋቾችን የሜዳ ላይ እንቅስቃሴ አቀሎታል። ተጫዋቾች እንዳይሳሳቱ፣ ተጫዋቾች አውት ኦፍ ፖሴሽን እንዳይሆኑ፣ ተጋጣሚ ብልጫ እንዳይወስድባቸው ይህንን የጨዋታ ስትራክቸር ተደጋጋሚ በሆነ መንገድ ሲያደርገው እየተመለከትን ነበረ። ሌላው አንቲሲፔሽን በሁሉም የሜዳ ላይ በሚገኙ ተጫዋቾች እንዲተገበር የሚፈልግ ነው። ፓስ ቢፎር ዘይ ሪች ዘ ኦፖነንት ነው የሚለው እንደውም አርቴታ። ተጋጣሚ ወደ ነፃው ተጫዋች ከመጠጋቱ በፊት ቀጣዩ ሲኩዌንስ እንዳይበላሽ አመቻችተ፣ ቀጣዩ ሲኩዌንስ እንዳይበላሽ አዘጋጅተ ኳሱን ስጠው ነው የሚለው። ኳሱን ለቡድን ጓደኛ በታፈነበት ሲቹዌሽን ውስጥ አትስጠው ነው የሚለው። ቀጣዩ ሂደት ስለሚያስጨንቀው ቀጣዩን ሂደት በተመለከተ ተጫዋቾች ነፃ በሚሆኑባቸው የእንቅስቃሴ ቀጠናዎች ውስጥ እንዲገኙ በተደጋጋሚ የቡድን ጓደኞቻቸው ማገዝ ይኖርባቸዋል ብሎ ያስባል ሚኬል አርቴታ። ይህንን ባደረጉ ቁጥር እንቅስቃሴዎች ገደብ አይኖራቸውም ማለት ነው። ወዲያውኑ የሚቋረጡ አይሆኑም ማለት ነው። ይህን በሚያደርግበት ሰዓት ተጋጣሚ ተገዶ የማይፈልገው ቦታ ላይ እንዲጫወት ያስገድደዋል ማለት ነው። ለምሳሌ ሌላው የዞናል ማርኪንግ ሲስተም አለው። ይሄ የዞናል ማርኪንግ ሲስተሙ ላይ የምንመለከተው ስፔሲፊክ ኤሪያዎች ወይም ደግሞ የተመረጡ ቦታዎች አሉት። እነኚህን ኮንትሮል አድርጋቸው ነው የሚለው። ከሰዎች ጋር ቼዝ ከምታደርግ፣ ከሰዎች ጋር ከምትታገል፣ ከሰዎች ጋር ጫና ውስጥ ከምትገባ፣ እንቅስቃሴውን ኮቴ በኮቴ በምትከታተልበት ሰዓት የምትጨርሰው ብዙ ነገር ስላለ እቅድም ስለማይኖርህ ማለት ነው። ሰው ተከታይ ከሆንክ እቅድ የለህም ማለት ነው። ነገር ግን ስፔሱን ኮንትሮል የምታደርግበት ከሆነ በዞናል ማርኪንግ ያ እንቅስቃሴ በአንተ ቁጥጥር ስር ውስጥ ነው የሚሆነው። ተጫዋቹ ወደ አንተ ነው የሚመጣው፣ አንተ ወደ ተጫዋቹ አትሄድም። ስለዚህ ተጫዋቹ ወደ አንተ እንዲመጣ ዞናል ማርኪንግን መቆለፍ መቻል አለብህ ብሎ ያስባል። ይሄን በብዙ ጨዋታዎች ላይ በቻምፒየንስ ሊግ፣ በፕሪሚየር ሊግ ለምሳሌ ቼልሲን ባሸነፈበትም ጨዋታ ቼልሲዎችን አስገድዶ ወደ ራሱ ሞመንት ካመጣቸው በኋላ ካይ ሃቨርትዝ ያስቆጠረውን ጎል መመልከት ትችላላችሁ። ራይት ሞመንትና ራይት ታይም ራይት ሰው እስከሚያገኙ ድረስ ተጋጣሚ ይምጣ፣ ችግር የለው። ተጋጣሚ የሚያጠቃበትን የራሱን ስትራክቸር ይፍጠር። ለሱ አደገኛ አይደለም ተጋጣሚ የሚያጠቃበት ስትራክቸር። ስለዚህ ተጋጣሚ የሚያጠቃበትን ስትራክቸር ግን እሱ ምን ያደርገዋል ማለት ነው? ለሱ የተሻለ አድቫንቴጅ መፍጠር ያደርገዋል። ያን ተመልሶ ሄዶ ፋየርባክ በሚያደርግ የማጥቃት ሲስተም ጎል ያስቆጥርባቸዋል ማለት ነው። ስለዚህ እንደዚህ አይነት የጨዋታ ዲክቴት የሚያደርግበት መንገድ እንቅስቃሴዎቹን በሙሉ እንዲያሸንፍ እየረዳው ይገኛል ማለት ነው። የሚኬል አርቴታ የጨዋታ ታክቲክ በተለይ ሲነበብ አርቴታ እያሸነፈበት ያለው መንገድ ይህንን ይመስላል።